ፕሬዚዳንት ዶናልድ ትራምፕ ለ40 ቀናት የተካሄደው ጦርነት የአሜሪካ የበላይነት የታየበት አጋጣሚ እንደሆነ ተደጋጋሚ ጊዜ እየገለጹ ቆይቷል። የሲአይኤ ሰነድ ግን አሁን ኢራን ከ70% በላይ የሚሆነውን ተንቀሳቃሽ የሚሳኤል አቅሟን ከመሬት በታች ባሉ ከተሞች ውስጥ ሚሳኤል ሲቲዎች ውስጥ ይዛ መቀጠሏንና አሜሪካ በበኩሏ ጥቃቶችን ለመመከት የምትጠቀምባቸው የመከላከያ ሚሳኤሎቿን ክምችት በእጅግ አደገኛ ሁኔታ መሟጠጡን የሚያረጋግጥ ሪፖርት ይዞ ወጥቷል። በሌላ በኩል ደግሞ የኢራን መከላከያ ሚኒስትር ቃል አቀባይ ብርጋዴር ጀነራል ረዛ ጣላኢኒክ ዋሽንግተን ከእስራኤል ጋር ያላትን ጥብቅ ትስስር ካልበጠሰች በቀር በእስራኤል ስልታዊ ስህተቶች ምክንያት በወጥመድ ውስጥ ታስሮ መቅረት እንደሚጠብቃት ከሰጡት ቀጥተኛ ማስጠንቀቂያ ጋር ተዳምሮ ቀጠናዊ ወደማይታወቅ አዘቅት እየከተው ይገኛል የሚለው ሐሳቦች የተነሱ ይገኛሉ። ታዲያ በዛሬው የልዩ ጥንቅር ፕሮግራማችን እነዚህን ጉዳዮች በስፋት እንመለከታቸዋለን። የኢራን መከላከያ ሚኒስትር ቃል አቀባይ አሜሪካ ከዚህ ጦርነት አዙሪት ለመውጣትና ጦርነቱ ለአንድና ለመጨረሻ ጊዜ እልባት እንዲያገኝ ከፈለገች ራሷን ከእስራኤል ማራቅ አለባት ሲሉ ገልጿል። ሌላኛው መረጃችን ደግሞ የኢራን አሜሪካ ግጭት ዳግም አገረሸ የሚለው ነጥብ ነው የሚሆነው። ምሽት የተኩስ ልውውጥ እንደነበሩ፣ የሚሳኤሎች የድሮኖች እንቅስቃሴ እንደነበሩ፣ ጥቃቶች እንደነበሩ ሰምተናል። ምንድነው የነበረው ምሽት የነበረው ሁኔታ ምንድነው የሚያሳየው? መረጃዎቹ ምንድናቸው የሚለውን በስፋት እናነሳዋለን። ከዛ ባሻገር ደግሞ ቀደም ብዬ መግቢያ ላይ ያነሳውላችሁን ሲአይኤ ኢራን አሁንም 70% የሚሳኤል አቅሟ አልተነካም ሲል የገለጸበት ጥናታዊ ሪፖርት የተመለከቱ መረጃዎችን አንድ ባንድ እያነሳን ነው ቆይታ የምናደርገው። አብራችሁን በመቆየት እንድትከታተሉን ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮንም ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። ከተከታይ አጭር መሸጋገሪያ በኋላ ስንመለስ በዝርዝር ጉዳዮች ነው የሚሆነው። መጀመሪያ ግን የኢራን አሜሪካ ግጭት ዳግም አገረሸ ወይ ስንል እንጠይቃለን። ስለምሽቱ የተኩስ ልውውጥ ያሉት መረጃዎች ምንድናቸው የሚለውን ቀዳሚው ጉዳያችን አድርገን ቆይታ እናደርጋለን። ስለዚህ ከተከታይ አጭር መሸጋገሪያ በኋላ የኢራን አሜሪካ ግጭት ዳግም አገረሸ ጥያቄውን እናነሳለን። አብራችሁን ቆዩ። ላለፉት 4 ሳምንታት የቆየው ነገር ግን እጅግ ደካማ በነበረ የተኩስ አቁም ስምምነት ውስጥ የነበረው የኢራን እስራኤል አሜሪካ ግጭት በከፍተኛ ሁኔታ ነው አሁን ደግሞ እየተናጋ ያለው። ይህ የተኩስ አቁም ስምምነቱ በአሁኑ ሰዓት ዓለምን ለሁለት ከፍሎ እያነጋገረ ያለው ዋነኛ ጥያቄ ደግሞ ምን ሆኗል መሰላችሁ? በአሜሪካና በኢራን መካከል ያለው ጦርነት በይፋ ዳግም ተጀምሯል የሚለው ነው የሆነው። ይህ ስጋት የመጣው ደግሞ በስትራቴጂካዊው የሆርሙዝ የባህር መስመር ላይ በሁለቱ ኃይሎች መካከል የተካሄደውን ከባድ የሚሳኤልና የድሮን የተኩስ ልውውጥን ተከትሎ ነው። የአሜሪካ ማዕከላዊ እዝ ወይም ሴንትኮም ባወጣው መግለጫ መሰረት ግጭቱ የተቀሰቀሰው ትላንት ሐሙስ ምሽትና ዛሬ አርብ ማለዳ ላይ የኢራን ኃይሎች በዓለም አቀፍ የባህር ክልል ውስጥ ሲጓዙ በነበሩ 3 የአሜሪካ የጦር አውዳሚ መርከቦች ላይ ጥቃት በመሰንዘራቸው ምክንያት ነው ብለዋል ሴንትኮም። እነዚህ መርከቦች ዩኤስኤስ ትሪስክተን፣ ዩኤስኤስ ራፋኤል ፔርልታ እንዲሁም ዩኤስኤስ ሜሳን የተሰኙ 3 የአሜሪካ ዲስትሮየር መርከቦች መሆናቸው ተነስቷል። ሴንትኮም ይህንን ጥቃት አንፕሮቮክድ ወይም ያለምንም ጸዋጫሪ ድርጊት የተፈጸመ ሲል ገልጾታል። የአሜሪካ መርከቦች የተሰነዘረባቸው ጥቃት ያለምንም ጉዳት መከላከል መቻላቸውንም ሴንትኮም ገልጿል። ነገር ግን ነገሩ በዚህ ብቻ አላበቃም። አሜሪካ ለተሰነዘረባት ጥቃት ወዲያውኑ እጅግ ከፍተኛ የሆነ የአጸፋ እርምጃ ስለመውሰዷም ነው የተሰማው። የአሜሪካ ጦር አይሮፕላኖችና የሚሳኤል አቅሞች ከጥቃቱ ጋር ግንኙነት አላቸው የተባሉ የኢራን ወታደራዊ መሰረተ ልማቶችን ኢላማ አድርገዋል ተብሏል። ከነዚህ መካከል የሚሳኤል ማስወንጨፊያ ጣቢያዎችን፣ የድሮን ማምረቻና ማከማቻ ተቋማትን፣ የደህንነት መረጃ መለወጫ ማዕከላትንና የጦር ትዕዛዝ መስጫ ቦታዎችን የአሜሪካ የጥቃት ኢላማ ተደርገዋል ተብሏል። ሴንትኮም በመግለጫው ላይ እኛ ግጭትን አንፈልግም፣ ነገር ግን ኃይሎቻችን ለመጠበቅ በማንኛውም ጊዜ ዝግጁ ነን በማለት የአጸፋ እርምጃው የመከላከል ስልት አካል መሆኑን ለማስረዳት ሞክረዋል። በዋሽንግተን በኩል ያለው ምላሽ ግልጽና ቀጥተኛ ነበር የነበረው። ፕሬዚዳንት ዶናልድ ትራምፕ በራሳቸው የማህበራዊ ትስስር ገጽ ወይም በትሩዝ ሶሻል ላይ ባስተላለፉት መልእክት የአሜሪካ የባህር ኃይል መርከቦች በከባድ ጥቃት ስር ሆነውም ቢሆን የሆርሙዝ ሰርጥን በተሳካ ሁኔታ ለማለፍ መቻላቸውን ከፍተኛ አድናቆት ገልጿል። ትራምፕ በጽሁፋቸው ውስጥ 3ቱም ዓለም አቀፍ ደረጃ ያላቸው አውዳሚ መርከቦቻችን ያለምንም አይነት ጉዳት መስመሩን ለመሻገር ችሏል፣ ነገር ግን በኢራን ጥቃት አድራሾች ላይ ከፍተኛ ጉዳት ደርሷል ብለዋል። ፕሬዚዳንቱ በኋላ ላይ ለጋዜጠኞች በሰጡት ጋዜጣዊ መግለጫ ደግሞ የኢራን ድርጊት ቀላል ትንኮሳ ወይም ትሪፌል ሲሉ የገለጹት ሲሆን ተጫወቱብን፣ እኛ ደግሞ አጠፋናቸው በማለት አሜሪካ ያላትን ወታደራዊ የበላይነት ለማሳየት ሞክረዋል። እንዲያውም ለኤቢሲ ኒውስ በሰጡት ቃለ መጠይቅ ላይ የተካሄደው የተኩስ ልውውጥ የፍቅር ምት አይነት ወይም ላቭ ታፕ ሲሉ ነው በፌዝ መልክ የገለጹት። ይሁን እንጂ የፍቅር ምት የተባለው ግጭት በዓለም ገበያ ላይ ያስከተለው ድንጋጤ ቀላል የሚባል አይደለም። አሜሪካና ኢራን የአንድ ገጽ ሜሞ ሊፈራረሙ ነው በተባለ ሰዓት በነዳጅ ገበያው መረጋጋትና የዋጋ መቀነስን አሳይቶ ነበር። የምሽቱ የተኩስ ልውውጥ ተከትሎ ደግሞ ከፍተኛ የሆነ ድንጋጤ ነው በዓለም ገበያ ላይ የተከሰተው። የሰላም ስምምነቱ ይጸናል የሚለው ተስፋ እየተዳከመ በሄደ ቁጥር ነዳጅ በአንድ ጊዜ ሲሻቅብ ነው እየተስተዋለ ያለው። ይህ ደግሞ በአሜሪካ ውስጥ ፖለቲካና በዓለም አቀፍ ኢኮኖሚ ላይ የሚያንዣብበውን ስጋት እንዲቀጥል አድርጓል። በፓኪስታን አደራዳሪነት የደረሰው የተኩስ አቁም ስምምነት ዓላማው ከየካቲት ወር ጀምሮ የነበረውን ጦርነት በንግግር ለመቋጨት እድል ለማመቻቸት ነበር። አሁን ግን በሆርሙዝ ባህር ላይ እየታየ ያለው ጭስና
ጩኸትና የሚሰማው የፍንዳታ ድምጽ ያ ተስፋ ሰጪ ስምምነት ወደ መቃብር እየወረደ መሆኑን የሚያሳይ አድርገው በርካቶች እየተመለከቱት ነው ያሉት። እዚህ ላይ የሴንትኮምን መግለጫዎች የትራምፕን ሐሳቦች አነሳን። በሌላኛው ወገን ወይም ደግሞ በኢራን ጎራ ደግሞ የኢራን ከፍተኛ ወታደራዊ እዝ ወይም የኻታም አልአንቢያ ማዕከላዊ ዋና መምሪያም መግለጫ አውጥቷል። እዚህ የኻታም አልአንቢያ መረጃዎች ደግሞ ምንድነው የሚሉት? የአሜሪካ ኃይሎች የተኩስ አቁም ስምምነቱን በመጣስ ቀዳሚዎቹ ናቸው ሲል ነው የሚከሰው ኻታም አልአንቢያ። እንደ ኢራን ወታደራዊ ቃል አቀባይ ገለጾች ከሆነ ግጭቱ የተቀሰቀሰው አሜሪካ በሲቪልና በንግድ መርከቦች ላይ ጥቃት በመፈጸሟ ነው የሚለው ቃል አቀባዩ በዝርዝር ሲያስረዱም የአሜሪካ ጦር ከጃስክ የባህር ዳርቻ ተነስቶ ወደ ሆርሙዝ የባህር መስመር ሲጓዝ በነበረ የኢራን የነዳጅ ጫኝ መርከብ ላይ ቀድሞ ጥቃት ሰንዝሯል። ከዚህም በተጨማሪ ወደ ሆርሙዝ ሰርጥ እየገባ በነበረና በተባበሩት አረብ ኤምሬቶች የፋጅራ ወደብ አቅራቢያ በነበረ ሌላ መርከብ ላይ ጥቃት መፈጸሙን ቴህራን ክሷን አቅርባለች። ኢራን የምታቀርባቸው ክሶች ከባህር ላይ ጥቃትም አልፎ ወደ የብስ የዘለቁ መሆናቸውን ያሳያሉ። የኢራን መንግስት መገናኛ ብዙሃን እየዘገቡት እንዳለ ከሆነ አሁን አሜሪካ ከአንዳንድ የቀጠናው ሀገራት ጋር በመተባበር በባንደር ካሚር፣ ሲሪክና በቀሽም ደሴት በሚገኙ መኖሪያ አካባቢዎች ላይ የአየር ጥቃት ፈጽማለች። ምናልባት ከአንዳንድ የቀጠናው ሀገራት የሚለው ዩናይትድ አረብ ኤምሬትስን የሚመለከት ሊሆን ይችላል። ዩናይትድ አረብ ኤምሬትስ በተደጋጋሚ የኢራን ጥቃቶች ኢላማ እየሆነች ስላለች ማለት ነው ከተኩስ አቁሙ በኋላ። ይህ ክስ እውነት ከሆነ አሜሪካ ከወታደራዊ ኢላማዎች ውጭ በሲቪል መሰረተ ልማቶች ላይ ጥቃት ሰንዝራለች የሚለው ነገር እውነት ከሆነ ጉዳዩ ከቀላል ወታደራዊ ግጭት ወይም ትራምፕ እንዳሉት ከላፕታፕ ወጥቶ ወደ ከፋ የጦር ወንጀል ክስ ሊሸጋገር የሚችልና ዳግም ጦርነቱ ሊያገረሽ ምክንያት ሊሆን የሚችል ጉዳይ ሆኖ ይነሳል። በዚህ ምክንያትም ነው የኢራን ወታደራዊ መሪዎች የአሜሪካ ጦር ጠበኛ፣ አሸባሪና ፓይሬት ወይም የባህር ላይ ወንበዴ ሲሉ እንዲፈርጁት የተገደዱት። ቴህራን የአጸፋ እርምጃዋን የጀመረችው ይህንን የአሜሪካን ወረራ ለመመከት እንደሆነም ትናገራለች። የኢራን ኃይሎች ከአሜሪካ አውዳሚ መርከቦች ጋር ፍልሚያ የገጠሙት ከሆርሙዝ ሰርጥ በስተምስራቅና ከኢራኗ የወደብ ከተማ ቻብሃር በስተደቡብ ባለው የባህር ክልል ላይ መሆኑም ተገልጿል። ለኢራን መንግስት ይፋዊ መግለጫ ከሆነም በእነዚህ ጥቃቶች በአሜሪካ የጦር መሳሪያዎችና መርከቦች ላይ ከፍተኛ ጉዳት ደርሷል ብሏል። ምንም እንኳን የአሜሪካው ሴንትኮም እና ትራምፕ ምንም አይነት የደረሰብን ጉዳት የለም በማለት ቢያስተባብሉትም ኢራን ግን ድል መጎናጸፏንና ከፍተኛ የሆነ ውድመት ማድረሷን ነው የምትገልጸው። ከጥቂት ሰዓታት ከባድ የተኩስ ልውውጥ በኋላ የኢራኑ ፕሬስ ቲቪ በደሴቶችና በባህር ዳርቻዎች አካባቢ የነበረው ውጥረት መርገቡና ሁኔታዎች ወደ መደበኛ ሁኔታ መመለሳቸውን ዘግቧል። ይሁን እንጂ መደበኛ ሁኔታ ለምን ያህል ጊዜ ይቆያል የሚለው ነገር በግልጽ የታወቀ አይደለም። እዚህ ጋር ልብ ሊባል የሚገባው ነጥብ መስላችሁ ሁለቱም ወገኖች የተኩስ አቁም ስምምነቱን የጣሰው ሌላኛው ወገን ነው ማለት የሚሰጡት እኔ አልጀመርኩትም የሚለው ሁኔታ አሜሪካ የኢራን ኃይሎች ያለምንም ምክንያት ጥቃት ከፈቱብኝ ስትል ኢራን ደግሞ አሜሪካ የንግድ መርከቦቼና ከተሞቼን በቦምብ ደብድባለች ነው የምትለው። ይህ የተቃረነ መረጃ በመሬት ላይ ያለው እውነት አለማወቅ እጅግ አስቸጋሪ ቢያደርገውም አንድ ግልጽ የሆነ እውነት ግን አለ እዚህ ውስጥ። ይህም ታላቅ ተስፋ ጥሎበት የነበረው የተኩስ አቁም ስምምነት አሁን በሞት አፋፍ ላይ ስለመድረሱ ነው የሚያሳየን። የሚገርመው ነገር ግን መሰላችሁ የተከበራችሁ የገበያ ሚዲያ ተከታታዮቻችን በመሬት ላይ ሚሳኤሎች እየጮሁና ድሮኖች እየተኮሱ ቢሆንም በጠረጴዛ ዙሪያ ያለው ድርድር ግን ገና ሙሉ በሙሉ እንዳልተቋረጠ የሚያሳዩ መረጃዎች መውጣታቸው ነው። ፕሬዚደንት ዶናልድ ትራምፕ ባለፈው ሐሙስ ለጋዜጠኞች በሰጡት መግለጫ ላይ ድርድሩ አሁንም እንደቀጠለ መሆኑ ጠቁሟል። ከኢራናውያን ጋር እየተነጋገርን ነው፣ እየተደራደርን ነው ያሉት ትራምፕ ሁለቱም ወገኖች ግጭቱን በዘላቂነት ለመቋጨት የሚያስችል ሰፊ ስምምነት ላይ ለመድረስ መንገዶችን እየፈለጉ መሆኑን ነው የገለጹት። ይህ መግለጫ ደግሞ በጦር ሜዳው ላይ ካለው እውነታ ጋር ሲነጻጸር ግራ የሚያጋባ እንኳን ቢመስልም የአሜሪካ መንግስት ግን አሁንም ለዲፕሎማሲያዊው መንገድ በሩን ክፍት አድርጎ መቀጠሉን ነው የሚያሳየው። የዚህ ድርድር ዋነኛ አደራዳሪ ፓኪስታን እንደሆነች ይታወቃል። ኢስላማባድ ከየካቲት 28 እንደ አውሮፓውያን አቆጣጠር 2026 ጥቃት ጀምሮ ከዛ በኋላ የተካሄደው መጠነ ሰፊ ጦርነት ለማስቆም ከፍተኛ ዲፕሎማሲያዊ ጥረት ስታደርግ የቆየች ሀገር ነች። ውጤቱም በሚያዝያ 7 ቀን የተደረሰው የተኩስ አቁም ስምምነት ነበር ያመጣው። የፓኪስታን ባለስልጣናት በዚህ ሳምንት ውስጥ እንዳሳወቁት ደግሞ ሁለቱም ወገኖች ጦርነቱን ለጊዜው አቁሞ ወደ ዘላቂ ሰላም ሊያመራ የሚችል ኢንተርም አንደርስታንዲንግ ላይ ለመድረስ በጣም ተቃርበዋል ነው ያለችው። እንደ ዘገባዎች ከሆነ ቴህራን በአሁኑ ወቅት አሜሪካ ያቀረበችውን አዲስ የሰላም ረቂቅ እየመረመረች ነው የምትገኘው። ይሁን እንጂ በዚህ ድርድር መሃል ትልቁ ጋሬጣው ነው የቀጠለው አሁንም የኢራን የኒውክሌር ፕሮግራም ጉዳይ ስለመሆኑ ይነሳል። ግን አንዳንዴ የኒውክሌር ፕሮግራም ጉዳይ እንደ ከቨር አፕ ሊሆን ይችላል። አሜሪካ ከኒውክሌር ፕሮግራሙ በዘለለ ሌሎች ብዙ ከኢራን በኩል የሚቀርቡ ጥያቄዎችን ለመፈጸም እያቅማማች ነው የምትገኘው። ብዙ የማያግባቧቸው ነገሮች እንዳሉ ይነሳል። ፕሬዚዳንት ትራምፕ በሰጡት መግለጫ ኢራን የአሜሪካ ቀይ መስመር መቀበሏን የኒውክሌር መሳሪያ ባለቤት ላለመሆን መስማማቷን ይናገራሉ። የትራምፕ ንግግር ግን በጥርጣሬ የሚታየው ምክንያቱም ለምን መሰላችሁ? ፕሮጀክት ፍሪደም በሚል ስያሜ በሆርሙዝ ሰርጥ ላይ የተጀመረው የወታደራዊ አጃቢነት ስራ ኢራንን በእጅጉ አስቆጥቷት ነበር። ምንም እንኳን ትራምፕ በኋላ ላይ ያንን ኦፕሬሽን ቢያቆሙትም በአሜሪካ የሚመራው የባህር ኃይል እገዳ ግን አሁንም እንደቀጠለ ነው። ኢራን ይህን እገዳ እንደ ሉዓላዊነት ጥሰት ስትመለከተው የኒውክሌር ስምምነቱን እንደ መደራደሪያ ካርታ ልትጠቀምበት እንደምትችል ግን ተገምቷል። በአሁኑ ወቅት ያለው የዲፕሎማሲ ሂደት እጅግ ደካማ በሆነ ገመድ ላይ የተንጠለጠለ መሆኑ ግን መገንዘብ አለብን። በአንድ በኩል ፓኪስታን ስምምነት ላይ ሊደርሱ ይችላሉ ትላለች፣ በሌላ በኩል ደግሞ ትራምፕ ዛሬውኑ ሊፈረም ይችላል ይላሉ። በተቃራኒው ግን በባህር ላይ የተካሄዱ ያሉ ግጭቶችና በተባበሩት አረብ ኤምሬቶች ላይ የሚሰነዘሩት ጥቃቶች የድርድሩን መንፈስ እያበላሹት ነው የሚገኙት። ይህ ደግሞ ዓለም አቀፉ የኤነርጂ ገበያ ላይ ከፍተኛ
የሆነ መዋዠቅ እንዲከሰት አድርጓል። ዓለም አቀፉ የኤነርጂ ገበያ ትላንት ምሽትና ዛሬ ማልዳ በተከሰቱ ግጭቶች ምክንያት የዋጋ መዋዠቅ ለማሳየት ቅጽበት አልፈጀበትም። በሆርሙዝ ሰርጥ በኩል ያለው የንግድ መስመር በቅርቡ በሰላም ይከፈታል የሚለው ተስፋ የነዳጅ ዋጋ ዝቅ እንዲል አድርጎት ቢቆይም የምሽቶቹ ሁነቶች ደግሞ የነዳጅ ዋጋ የማሻቀብ አዝማሚያ እንዲያሳይ አድርገውታል። በዓለም አቀፍ ደረጃ መለኪያ የሆነው የብሬንት ድፍድፍ ነዳጅ ወይም ብሬንት ክሩድ ሐሙስ ዕለት በዲፕሎማሲያዊ ተስፋዎች ምክንያት ወደ $96 ገደማ ወርዶ የነበረ ቢሆንም አርብ ዕለት ግን ግጭቱ እንደተሰማ $100 ጣራን ሰብሮ መሻገሩ ተሰምቷል። የዋጋ ጭማሪ በተለይ በአሜሪካ ውስጥ ኢኮኖሚ ላይ የሚያስከትለው ጫና ቀላል እንዳሆነ ይታመናል። የአሜሪካ አውቶሞቢል ማህበር ወይም AAA ባወጣው መረጃ መሰረት ካለፈው የካቲት ወር ጀምሮ በአሜሪካ ውስጥ የ1 ጋሎን ነዳጅ ዋጋ በአማካይ ከ40% በላይ ጭማሪ ማስመዝገቡን ያሳያል። ይህ ደግሞ በጋሎን የ1.2 ሳንቲም ጭማሪን በማሳየት በአሁኑ ወቅት የነዳጅ ዋጋ ከፍተኛ የሆነ ጭማሪ እንዲያሳይ አድርጎታል። ይህ የኢኮኖሚ ቀውስ ደግሞ ለፕሬዚዳንት ዶናልድ ትራምፕ ትልቅ የፖለቲካ ራስ ምታት ነው የሆነባቸው። ትራምፕ ለድጋሚ ምርጫ በሚወዳደሩበት በዚህ ወቅት ዋነኛው የምርጫ ቃል ኪዳናቸው የኢነርጂ ወጪን መቀነስና አሜሪካን ከማያባሩ የውጭ ሀገራት ጦርነቶች ማስወጣት ነበር። ሆኖም ግን አሁን ያለው ሁኔታ ትራምፕ ከገቡት ቃል ጋር በተቃራኒ አሜሪካን ወደ ጥልቅ ግጭት እያስገባትና የዜጎችን የኑሮ ውድነት እያባባሰ እንደሚገኝ ነው የሚነሳው። ይህ ደግሞ በትራምፕ አስተዳደር ላይ ከባድ የቤት ውስጥ ፖለቲካዊ ጫናን ፈጥሯል። ትራምፕ በበኩላቸው ወታደራዊ እርምጃው የዓለም አቀፍ የንግድ መስመሮችን ደህንነት ለመጠበቅና ኢራንን ለማስቆም አስፈላጊ መሆኑን በመግለጽ ደጋፊዎቻቸውን ለማሳመን እየሞከሩ ነው የሚገኙት። እንዲያውም በቅርቡ ባስተላለፉት ማስጠንቀቂያ ዛሬ እንዳደረግነው ሁሉ ወደፊት ስምምነቱ በፍጥነት ካልፈረሙ ከዚህ በበለጠ ሁኔታ በኃይል እንደመሰሳቸዋለን በማለትም የዛቻ ቃና ያላቸው መልእክቶችን ነው ሲያስተላልፉ የቆዩ። ይህንን ጉዳይ ስናጠቃልለው ምንም እንኳ ሁለቱም ወገኖች ለድርድር ዝግጁ መሆናቸው በተደጋጋሚ ቢገልጹም በመሬት ላይ ያለው እውነታ ግን የሰላም ስምምነቱ በፈተና ላይ መሆኑን ነው የሚያሳየው። የነዳጅ ዋጋ መናር፣ የሲቪል መርከቦች ጥቃትና ቀጥተኛ ወታደራዊ ግጭቶች ይባባሱ የሚችሉበት እድል መኖር ዓለምን ወደ ሌላ የኃይል እርምጃ ዙሪት ነው እየገፋት ያለው። ጦርነቱ በይፋ ዳግም ተጀምሯል ለማለት አሁን በቂ ሁኔታዎች ወይም ጥቂት የሚቀረው ነው የሚመስለው። ግን የሆርሙዝ ሰርጥ አሁንም የዓለም ሰላም የሚፈተንበት ቀዳሚው የቀውስ ቀጠና ሆኖ መቀጠሉ ግን በእርግጠኝነት መናገር እንችላለን በማለት የመጀመሪያው ርዕሰ ጉዳያችን እዚህ ጋር ገታ አድርገን ወደ ሁለተኛው ጉዳያችን እናመራለን። ሁለተኛው ጉዳያችን ደግሞ የተከበራቸው የገበያ ሚዲያ ተከታታዮቻችን የኢራን የመከላከያ ሚኒስትር ቃል አቀባይ የሆኑት ብርጋዴር ጀነራል ረዛ ጣላኢኒክ የሰጡት መግለጫን መሰረት አድርገን የምናነሳቸው ነጥቦች ይሆናሉ። ቃል አቀባዩ አሜሪካ በአሁኑ ወቅት ያለችበት ስልታዊ አቋም ወጥመድ ውስጥ የመውደቅ ያህል እንደሆነ ነው የገለጹት። ይህ ወጥመዱን ለመሻገር ጦርነቱንም ለዘላቂታው በሰላም ለመቋጨት የምትፈልግ ከሆነ አሜሪካ ከእስራኤል ራሷን ማራቅ አለባት፣ ዲስታንስ ማድረግ አለባት ራሷን ከእስራኤል የሚል አንድ አስገራሚ ሐሳብን አንስቷል። ይህ ንግግር እንዲሁ ለሚዲያ ፍጆታ የተነገረ ተራ ቃላት ተጠቅመው አይደለም ያደረጉት። ብርጋዴር ጀነራል ረዛ ጣላኢኒክ ብርጋዴር ጀነራሉ የቀጠናውን የወደፊት የጦርነትና የሰላም እጣ ፈንታ የሚወስን ቀጥተኛ ወታደራዊና ፖለቲካዊ ማስጠንቀቂያ ነው ያስተላለፉት። ቃል አቀባዩ በዝርዝር እንዳነሱት ከሆነ ዋሽንግተን አሁን ባለችበት ሁኔታ ሁለት ምርጫዎች ብቻ ነው ያሏት። የመጀመሪያውና ብቸኛው የደህንነት መንገድ ከእስራኤል ጋር ያላትን ጥብቅና ያለ ገደብ የሚደረግ ትስስር ወታደራዊ ጥምረት መበጠስ ነው ያለባት። ሁለተኛው ደግሞ በእስራኤል ስልታዊ ስህተቶች ምክንያት በሚመጣው ጥፋት አብሮ መጥፋት ወይም በወጥመዱ ውስጥ ታስሮ መቅረት ነው ሲሉ ነው ብርጋዴር ጀነራሉ የሚገልጹት። ያገላለጽ ኢራን አሜሪካ እንደ ገለልተኛ ኃይል ማየቷን አቁማ በእስራኤል ለሚፈጸሙ ማናቸውም ድርጊቶች አሜሪካን በቀጥታ ተጠያቂ እንደምታደርግ የሚያሳይ ግልጽ ምልክትም ተደርጎ ተወስዷል። የጀነራል ጣላኢኒክ ትንታኔ ወይም መግለጫ የሚያጠነጥነው አሜሪካ ለእስራኤል የምትሰጠው ድጋፍ ለራሷ ለአሜሪካ ብሔራዊ ጥቅም የማይበጅ ይልቁንም ዋሽንግተንን ለማይፈለግ ቀጠናዊ ጦርነት የሚዳርግ መሆኑ ላይ ነው የሚያተኩረው። አሜሪካ የእስራኤላውያኑን ስርዓት የኔታንያሁ መንግስት ሰለባ ሆናለች የሚለው የቃል አቀባዩ ንግግር በኢራን እይታ አሜሪካ የራሷን የውጭ ፖሊሲ በነጻነት የመምራት አቅሟናታ በእስራኤል ፍላጎት ስር እንደወደቀች እንደሚያምኑ ያመለክታል። ይህ ደግሞ ለዓመታት ሲካሄድ ከነበረው የዲፕሎማሲ ንግግር ወጥቶ ጉዳዩን ወደ ህልውና ፍልሚያ ከፍ አድርጎታል። በዚህ ላይ አበክረን ልንረዳው የሚገባው ጉዳይ መስላችሁ ኢራን ይህንን ማስጠንቀቂያ የሰጠችው በከፍተኛ ወታደራዊ መተማመን ላይ ሆና መሆኑን ነው መገንዘብ ያለብን። ቃል አቀባይ አጽንኦት ሰጥተው እንደተናገሩት ከሆነ አሜሪካ ከእስራኤል ጋር ያላትን ግንኙነት ካልገታች በቀጠናው ለሚፈጠሩ ማናቸውም ፍንዳታዎች ለሚደርሰው ከፍተኛ ወታደራዊ ኪሳራ ዋናዋ ተጠያቂ ትሆናለች ነው የሚሉ ይህ የመጨረሻ ማስጠንቀቂያ የሚመስል ንግግር ኢራን ወደፊት ለምትወስዳቸው ማናቸውም እርምጃዎች ዓለም አቀፍ የህግና የሞራል መሰረት ለመጣል የምትጠቀምበት ስልት እንደሆነ ነው የተገመተው። በአጭሩ አሜሪካ ከእስራኤል ጎን መቆሟ ስትራቴጂካዊ ጥንካሬ ሳይሆን ስትራቴጂካዊ ውድቀት እንደሆነና ይህ ውድቀትም ዋሽንግተን በማያባራ ቀውስ ውስጥ ዘፍቆ ሊያስቀራት እንደሚችል ለዓለም ማሳወቅ ነው ቃል አቀባዩ የፈለጉት። ኢራን አሁን ላይ አሜሪካን የጠየቀቻት ጥያቄ ግልጽ ነው ያደረገችው። ከጥፋት አጋርነት ትወጣላችሁ ወይስ አብራችሁ ትጠፋላችሁ የሚል አንድምታ ያለውን ነገር ነው ያነሳች ያለችው። ይህ ጥያቄ ደግሞ ለመላው መካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም አቀፉ ማህበረሰብ
ማሰብም ከፍተኛ ስጋትን የደቀነ የፖለቲካ ቁማር ሆኖ ነው የመጣው። ጀነራል ጣላኢኒክ በመግለጫቸው ላይ በዝርዝር እንዳመላከቱት አሜሪካ በመካከለኛው ምስራቅ የምትከተለው ፖሊሲ ከጊዜ ወደ ጊዜ ራሷን ችላ ከመቆም ይልቅ ሙሉ በሙሉ በእስራኤል ስልታዊ ፍላጎቶች ላይ ጥገኝነቷን እያሳደገች መጥታለች ይላል። ይህ ጥገኝነት የመሰረት ያደረገውን ግንኙነት ደግሞ ኢራን እንደምትለው ከሆነ ዋሽንግተን በገዛ ፍቃዷ የገባችበት ሳይሆን በቴል አቪቭ የተቀነባበረና አሜሪካን ለገዛ ጥቅሟ ማስጠበቂያ እንድትሆን ያደረገ የፖለቲካ ወጥመድ ነው የሚል ነው ያለው። ቃል አቀባዩ የሚሉት ምን መሰላችሁ? እስራኤል በቀጠናው እንደምትፈጽማቸው ማናቸውም ቀስቃሽ ድርጊቶችና ወታደራዊ ጥቃቶች ዓላማቸው አንድና አንድ ነው የሚለው። እሱም አሜሪካን በቀጥታ ወደ ግጭት ውስጥ በመሳብ ለገዛ ህልውናዋ መጠበቂያ ማድረግ ነው የሚለው ነው። ኢራን በተደጋጋሚ ለዓለም አቀፍ ማህበረሰቡና ለተባበሩት መንግስታት ድርጅት የእስራኤልን ድርጊት እንዲገቱ ጥሪ ስታቀርብ መቆየቷም ጀነራሉ አስታውሷል። ሆኖም ግን ዋሽንግተን ይህንን ጥሪ ችላ በማለት ይልቁንም ዘመናዊ የጦር መሳሪያዎችን በማቅረብና በዲፕሎማሲው መድረክ ጥበቃ በማድረግ ለእሳት ነዳጅ እንደመጨመር ያለ ተግባር ስትፈጽም ቆይታለች ሲሉ ይከራከራሉ። ይህ ደግሞ ኢራን አሁን ለምትከተለው ጠንካራ አቋም እንደ ዋነኛ ማረጋገጫ ተደርጎ ቀርቧል። አሜሪካ በእስራኤል ድርጊት ሳቢያ በቀጠናው ለተቀሰቀሰው ህዝባዊ ቁጣና ለተፈጠረው አለመረጋጋት ዋነኛ ተባባሪ ተደርጋ እንድትወሰድም አድርጓታል። ኢራን መከላከያ ሚኒስትር ቃል አቀባይ ሐሳብ ሌላኛው ትኩረት ነጥቡ መሰላቸው አሜሪካ በታሪክ አጋጣሚዎች ካጋጠሟት ስህተቶች ትምህርት አለመውሰዷን ነው ያነሱት። ጀነራል ጣላኢኒክ እንደሚሉት ከሆነ አሜሪካ ቀደም ሲል በሌሎች የቀጠናው ሀገራት ውስጥ ጣልቃ በመግባት የደረሰባትን ኪሳራ አሁንም በእስራኤል በኩል ልታድሰው እየሞከረች ነው ይላሉ። ነገር ግን አሁን ያለው ሁኔታ የተለየ የሚያደርገው የኢራን አክሰስ ኦፍ ሬዚስታንስ አቅም ከቀድሞ በላቀ ሁኔታ መጠናከሩ ነው ብለዋል። ይህ ደግሞ አሜሪካም በእስራኤል በኩል የምታደርገውን ማንኛውም ስልታዊ እንቅስቃሴና ስሌት ወደማታገግምበት አዘቅት ሊመራት ይችላል ወይም ወደዛ የሚመራ ነው ያደርገዋል ብለዋል። በዚህ ውስጥ የምንረዳው ወይም መረዳት ያለብን ትልቁ ነጥብ ይመስላችሁ ኢራን አሜሪካን የምታስጠነቅቀው ከጥላቻ በመነጨ ብቻ ሳይሆን አሜሪካ የራሷን የውጭ ፖሊሲ ነጻነት አጣ በእስራኤል ስትመራ ማየቷ በቀጠናው ላይ የሚፈጥረው ስጋት እጅግ ከፍተኛ መሆኑን ስለምታምን ነው። ቃል አቀባዩ ያሉት አሜሪካ ከዚህ ወጥመድ የምትወጣበት ጊዜ አሁን ነው ያሉት። ይህን ሲሉ ደግሞ ዋሽንግተን የገዛ ዜጎቿን ህይወትና ሀብት ሌላ ሀገር ፍላጎት መገበር ማቆም አለባት የሚል ጠንካራ መልእክትን በማስተላለፍ ነው። ታዲያ አሜሪካ ይህንን የታሪክ ሂደት ቀይራ ከእስራኤል ጋር ያላትን ግንኙነት እንደገና ለመፈተሽ ዝግጁ ትሆናለች ወይስ ጀነራሉ እንዳሉት በዚያው ወጥመድ ውስጥ ነው የምትቀጥለው የሚለው ነገር ለአሜሪካ ባለስልጣናት የሚተው ጉዳይ ይሆናል። ግን ስንመለከተው ቃል አቀባዩ በመግለጫቸው ወቅት በድፍረት የተናገሩት ንግግር በባዶ ተስፋ የተገነባ ሳይሆን ኢራን ባለፉት 10 ዓመታት ባከማቸቻቸውና ራሷን ባበቃችበት የመከላከያ ኢንዱስትሪ ላይ የተመሰረተ መሆኑን ስንመለከት ነገሮች አስጊ ይሆናሉ። ጀነራል ጣላኢኒክ በንግግራቸው ውስጥ አጽንኦት የሰጡበት ትልቁ ነጥብ አሜሪካ በእስራኤል በኩል የምታደርገው ማንኛውም ወታደራዊ እንቅስቃሴ በኢራን በኩል እንደ ቀጥተኛ ስጋት ተቆጥሮ ተገቢው ምላሽ እንደሚሰጥበት ነው። ይህ ደግሞ ተገቢ ምላሽ ማለት ምን ሊሆን እንደሚችል ቃል አቀባዩ ፍንጭ ሰጥተዋል። እንደሳቸው አገላለጽ ከሆነ የኢራን መከላከያ ኃይል አሁን ላይ ያለበት ቁመና ከማንኛውም ጊዜ በላይ የላቀና ዘመናዊ ቴክኖሎጂ የታጠቀ ነው። ይህ ማለት ደግሞ አሜሪካ ቀደም ባሉት ዓመታት በመካከለኛው ምስራቅ እንደ ልቧ ትንቀሳቀስ የነበረችበት ዘመን አሁን ማብቃቱን የሚያበስር ወታደራዊ አዋጅ ሆኖ ሊወሰድ ይችላል። በዚህ ውስጥ በጥልቀት ልንመለከተው የሚገባው ጉዳይ የአክሰስ ኦፍ ሬዚስታንስ ተብሎ የሚጠራው ስልታዊው ጥምረት ጉዳይ ነው። ቃል አቀባዩ አሜሪካን ያስጠነቀቁት ኢራን ብቻዋን በምታደርገው ፍልሚያ ሳይሆን በቀጠናው ካሉ አጋሮቿ ጋር በመሆን አሜሪካና እስራኤልን በየአቅጣጫው መክበብ እንደሚችሉ በማሳሰብ ነው። ጀነራል ጣላኢኒክ እንደሚሉት ከሆነ አሜሪካ ለእስራኤል የምታደርገው ድጋፍ በቀጠናው ያሉትን የአሜሪካ የጦር ሰፈሮችና ጥቅሞች ለጥቃት ተጋላጭ እያደረገ መሆኑ ነው። ይህ ደግሞ ወጥመዱ ወታደራዊ መልክ እንዳለውና አሜሪካን ወደማትወጣበት የደፈጣና የረጅም ጊዜ ጦርነት ሊከታ እንደሚችል ነው የሚያመላክተው። ከዚህ በተጨማሪ ቃል አቀባዩ የኢራንን ሚሳኤልና የድሮን አቅምን በተዘዋዋሪ በመጥቀስ ማንኛውም ስህተት ቢፈጠር ዋጋው ለዋሽንግተን እጅግ መራራ እንደሚሆን አስጠንቀዋል። ኢራን አሁን ላይ ያላትን ስልታዊ ርቀት የመከላከያ ሳይሆን ወደ አክቲቭ ዴተራንስ መሸጋገሩን ከንግግራቸው መረዳት ይቻላል። ይህ ማለት ጠላት ጥቃት እስኪሰነዝር መጠበቅ ሳይሆን ስጋቱ ባለበት ሁሉ ኢራን ጥቅሟን ለማስከበር ወታደራዊ እርምጃ ከመውሰድ ወደ ኋላ አትልም የሚል መልእክት እንዲያስተላልፉ ያደረጋቸው። ጀነራል ጣላኢኒክ አሜሪካን ከእስራኤል ተለይ ሲሉ ወታደራዊ ኪሳራችሁን ቀንሱ ነው እያሏቸው ያሉት። እንደ ቃል አቀባዩ አገላለጽ ከሆነ አሜሪካ የምታደርገው ወታደራዊ ድጋፍ እስራኤልን ከመውደቅ ሊታደጋት ባይችልም ይልቁንም አሜሪካ አብሮ ወደ መቃብር የሚወስድ የሞት ጉዞ ሊሆን እንደሚችል ነው እየገለጹ ያሉት። ይሄ የጀነራሉ ንግግር ደግሞ በኢራን የመከላከያ ሚኒስቴር ውስጥ ያለውን ከፍተኛ በራስ መተማመን የሚያንጸባርቅ ሆኗል። አሜሪካ ያላትን ወታደራዊ በላይነት በስነልቦና ጦርነት ጭምርም እየተገዳደሩት መሆኑን ያሉት። ኢራን ለምንድን ነው እንደዚህ አይነት ስነልቦናዊ በላይነት ወታደራዊ አቅም አሁንም እጄ ላይ ነው ያለው እንድትል ያደረጋት ያለው የሚለውን ደግሞ በኋላ ላይ እንመለስበታለን። ቅድም መግቢያ ላይ ነገርኳችሁ የሲአይኤው ሪፖርት አለ አይደለ? ይህንን የኢራን ስነልቦናዊ በላይነት ከየት እንደሚመነጭ እሱ ሪፖርት ያሳየናልና በኋላ ላይ እንመለከተዋለን። ይሄኛው የብርጋዴር ጀነራል ረዛ ጣላኢኒክ ንግግር መዳሰሳችን ስንቀጥል ግን ብርጋዴር ጀነራሉ ለአሜሪካ ያቀረቡት ምርጫ ከእስራኤል መለየት ወይም ደግሞ በወጥመዱ ውስጥ ታስሮ አብሮ መውደቅ የሚል ነው። ይህ ደግሞ እንዲሁ በዛሬው ውጥረት ላይ ብቻ የሚያበቃ ሳይሆን የመጪውን የመካከለኛው ምስራቅ አዲስ ምዕራፍም የሚተነብይ ሆኖ ተወስዷል። ቃል አቀባዩ አሜሪካ በእስራኤል ላይ የምትከተለው ፖሊሲ አሁን ባለው ሁኔታ ከቀጠለ ውጤቱ
ውጤቱ ለዋሽንግተን ስትራቴጂክ ውድቀት ብቻ ሳይሆን በቀጠናው ያላትን ተሰሚነትና የኃይል ሚዛን ሙሉ በሙሉ ማጣት ይሆናል ነው ያሉት። ኢራን በዚህ ንግግሯ በኩል ለዓለም አቀፉ ማህበረሰብ እያስተላለፈችው ያለው መልእክት ግልጽ ነው። እሱም የቀድሞው የአንድ ወገን የበላይነት አብቅቶለታል የሚል ነው። ጀነራል ጣላኢኒክ አሜሪካ ወጥመድ ውስጥ ነሽ ሲሉ ዋሽንግተን ከእስራኤል ጥቅም ይልቅ የገዛ ራሷን የደህንነት ስጋት የምትገመግምበት ጊዜው አሁን መሆኑን ለማሳሰብ ነው እየሞከረ ያሉት። ሊከሰቱ የሚችሉት ሁኔታዎች ግን ከዚህ በኋላ ምንድናቸው ካላችሁኝ ይሄ የኢራን አቋም በቀጠናው ያሉ ሌሎች ሀገራትንም የፖለቲካ አስተላለፍ እንዲያጤኑት ወይም እንዲቀይሩ ይረዳ የሚችል ነው። አሜሪካ ለእስራኤል የምትሰጠው ድጋፍ በቀጠለ ቁጥር በኢራን የሚመራው የአክስ ኦፍ ሬዚስታንስ እንቅስቃሴ ከመከላከያ ወደ ጥቃት መሸጋገሩ የማይቀር መሆኑ ነው ቃል አቀባዩ በንግግራቸው ውስጥ የጠቆሙት። ይህ ደግሞ አሜሪካ በቀጠናው ያላትን የጦር ሰፈሮችና የኢኮኖሚ ጥቅሞች ዘላቂ ስጋት ውስጥ የሚጥል ነው። የጀነራሉ ንግግር እንደሚያመላክተው ከሆነ አሜሪካ ከዚህ ወጥመድ ካልወጣች የከፈለችውን የገንዘብና የዲፕሎማሲ ዋጋ ብቻ ሳይሆን ወደፊት የሚደርስባት የሰው ኃይልና የሞራል ኪሳራም የታሪክ ጠዋዛ ሆኖ መኖሩን ነው እያነሱ ያሉት። ብርጋዴር ጀነራል ጣላኢኒክ ኢራን አሁን ላይ ራሷን እንደ ቀጠናዊ አስተዳዳሪና የፍትህ ጠባቂ አድርጋ እንደምትቆጥር ነው እየገለጹ ያሉት። ይህ መግለጫ በቀጣይ ሳምንታትና ወራት በዋሽንግተን የፖሊሲ አውጪዎች ዘንድ ትልቅ ክርክር እንደሚፈጥርና ምናልባትም የአሜሪካን የመካከለኛው ምስራቅ ስትራቴጂ ዳግም እንዲፈተሽ እንደሚያስገድድም የሚታመንበት ጉዳይ ሆኗል። ይናንስተን ወደ መጨረሻውና ዋነኛው የዕለቱ ጉዳያችን ስናመራ ደግሞ የተከበራቸው የገበያ ሚዲያ ተከታታዮቻችን ከአሜሪካው ማዕከላዊ ደህንነት መስሪያ ቤት ወይም CIA የወጣውን አንድ ምስጥራዊ ሰነድን የተመለከተ ዋሽንግተንን ብቻ ሳይሆን መላውን ዓለም ስላስገረመውና ስላስደነገጠው ጉዳይ ነው የምናመራው። እሱን ተመልክተን የዕለቱን የልዩ ጥንቅር ቆይታችን እንቋጫለን። የCIAው ሪፖርት ይፋ መሆን ተከትሎ በትራምፕ አስተዳደር ላይ ትልቅ የፖለቲካ ቦምብ ነው የፈነዳው። ፕሬዚዳንቱና መከላከያ ሚኒስትራቸው ፔት ሄግሴት ለሳምንታት ሲነግሩን የነበረው ኢራን ዳግመኛ ልታንሰራራ በማች በት ሁኔታ ወታደራዊ አቅሟ ተመቷል የሚለው ናሬቲቭ አሁን በደህንነት ባለሙያዎቹ የወጣው መረጃ ገደል ከቶታል። ሪፖርቱ ምን ይላል መስላችሁ? ኢራን በአሜሪካና በእስራኤል የተሰነዘረባትን ከፍተኛ የአየር ድብደባ ተቋቁማ አሁንም 70% የሚሆኑን ተንቀሳቃሽ የሚሳኤል ማስወንጨፊያዎቿ ወይም ሞባይል ላውንቸሮቿን በሰላም ይዛ ትገኛለች ይላል። ይህ መረጃ የሚያሳየው ትልቅ ስህተት መኖሩን ነው። አሜሪካ የኢራንን ክንድ ሰብረናል ብትልም ኢራን ግን አሁንም በመቶዎች የሚቆጠሩ የሚሳኤል አይነቶችን ወደ ማንኛውም የመካከለኛው ምስራቅ አቅጣጫ የመተኮስ አቅም እንዳላት በሳተላይት መረጃዎች ጭምር ተረጋግጧል። CIA ለፕሬዚዳንቱ ባቀረበው ማስጠንቀቂያ ጠላት አልጠፋም፣ ይልቁንም ለቀጣዩና ለከባዱ ምት ዝግጅት ያደረገን ያለው የሚል አይነት አንድምታ ያለው ማስጠንቀቂያ ነው ለትራምፕ ያቀረበው CIA። ለመሆኑ ግን ኢራን ይህን ሁሉ የአየር ድብደባ እንዴት ተቋቁማ ልትዘልቅ ቻለች የሚለውን ጥያቄ ሪፖርቱ ይመልሳል። እሱን እንመልከተው። መጀመሪያ ኢራን ላለፉት 10 ዓመታት ስትገነባቸው የቆያቻቸውን የሚሳኤል ከተሞች ወይም እነዚህ ሚሳኤል ሲቲ የምንላቸውን በዋሻዎች ስር መሬት ስር ያሉ ሚሳኤል ማስቀመጫና ማከመቻዎች ከመሬት በታች በበቂ ጥልቀትና ጥንካሬ የተሰሩ በመሆናቸው የአሜሪካን ዘመናዊ ቦምቦች ሊያፈርሷቸው እንዳልቻሉ ተነስቷል። እነዚህ በኮንክሪት የታጠሩ ዋሻዎች የሚሳኤል ማከማቻ ብቻ ሳይሆኑ ሚሳኤሎች ተገጣጥመው በቀጥታ ወደ መሬት ላይ ወጥተው የሚተከውስባቸው ውስብስብ መዋቅሮችም ናቸው። የCIA ሪፖርት ምንድነው የሚለው? አሜሪካ መተው ላይ ያሰበቻቸው ብዙዎቹ ኢላማዎች ዲኮይስ ወይም ማታለያዎች ነበሩ ነው የሚለው። ኢራን እውነተኛዎቹን ማስወንጨፊያዎችና ሚሳኤሎች በዋሻዎች ውስጥ ደብቃ በጨረርና በሳተላይት ሲታዩ እውነተኛ የሚመስሉ በማስቀመጥ አሜሪካ በቢሊዮን የሚቆጠር ዶላር የሚያወጡ ሚሳኤሎችን ባዶ ሜዳ ላይ እንድታባክን አድርጋለች የሚል ሐሳብን አንስቷል። ይህ ደግሞ በፔንታጎን ወታደራዊ ስትራቴጂስቶች ላይ ትልቅ ውርደት ሆኖ ተመዝግቧል። በዚህ ሪፖርት ውስጥ እጅግ አስደንጋጭ የሆነው መረጃ ደግሞ መሰላችሁ የአሜሪካ ወታደራዊ ኪሳራ መጠን ነው። አስተዳደሩ ጥቂት ጉዳቶች ደርሰዋል ቢልም CIA ግን ኢራን በሰነዘረችው የአጸፋ ምት ኢላማዎች ላይ ቀጥተኛ ምት ማረፉን ገልጿል። ይህ በኢራቅ፣ በሶሪያ፣ በባህረ ሰላጤው የሚገኙ የአሜሪካ ጦር ሰፈሮችንም የሚያካትት ነው። ይህ መረጃ ይፋ መሆኑን ተከትሎ በዋሽንግተን ዲሲ ያለው የፖለቲካ ሙቀት እንደጨመረ ተሰምቷል። እንደ ሴናተር ክሪስ መርፊ ያሉ ተቃዋሚዎች ፕሬዚዳንቱ አውቀው የውሸት መረጃን በመስጠት አገሪቱን ወደማያልቅ ጦርነት እየከተቷት ነው በሚል ጠንካራ ወንጀላም ካቀረቡ ሰዎች መካከል አንደኛው ሆነዋል። የደህንነት ተቋማቱ ወይም ኢንተለጀንስ ኮሚኒቲና ዋይት ሃውስ ፊት ለፊት መጋጨታቸው ደግሞ ጦርነቱን በድል ለመወጣት ያለውን ተስፋ ይበልጥ አሳዝሮታል። የCIA ሪፖርት አንድ ነገር በግልጽ ያሳየ ጦርነቱ ትራምፕ እንዳሉት ተጠናቋል ከሚባልበት ደረጃ ገና በጣም ሩቅ መሆኑ ነው። ኢራን ቁስለኛ ብትሆንም ገዳይ የሆነውን ክንዷ ግን አሁንም እጇ ላይ ነው ያለው፣ ልትዘረጋው የምትችልበት ሁኔታ ነው ያለው። ይህ ደግሞ አሜሪካን ወደ ከባድ ምርጫ ውስጥ ይከተታል። ወይ በጦርነቱ ውስጥ ይበልጥ አባብሳ መቀጠል ወይ ደግሞ ወደማይፈልጉት የድርድር ጠረጴዛ መመለስ ነው። የኢራን ኢኮኖሚ ይህንን ከበባ እንዴት ነው እየተቋቋመ ያለው? በባህር ላይ የተጣለው እገዳ ስለምን ውጤታማ ሊሆን አልቻለም የሚለው ደግሞ ሌላኛው ተነሳ ጉዳይ ነውና እሱንም እንመለከተዋለን። ፕሬዚዳንት ትራምፕ ኢራን በሳምንታቱ ውስጥ ትንበረከካለች የሚል እምነት እንደነበራቸው በርካቶች ያነሳሉ። ለዚህም ትልቁ መሳሪያቸው በሆርሙዝ የባህር መስመር ላይ ያለውን የተጣለውን ጥብቅ የባህር ላይ ከበባ ወይም ኔቫል ብሎኬድ አንዱ ነበር። አሜሪካ በታሪክ ታይቶ የማይታወቅ የባህር ኃይል በማሰማራት የኢራን የነዳጅ ሽያጭን ወደ ዜሮ እንዲወርድ ለማድረግ ሞክራለች። ይሁን እንጂ የCIA ሪፖርት እንደሚያሳየው ከሆነ ኢራን አሁንም ቢያንስ ለሚቀጥሉት 3 እስከ 4 ወራት ጦርነቱን በሙሉ አቅም ለመቀጠል የሚያስችል የኢኮኖሚ ክምችት
ክምችት አላት ይላል ሪፖርቱ። ጥቁርና ነጭ ብሎ እንደዚህ ክሊርሊ ሊታይ በሚችል መልኩ እንዳስቀመጠው ከሆነ ኢራን በባህር የተዘጋባት መንገድ በየብስ ወይም ላንድ ራውትስ ለመተካት ሄደችበት ርቀት እጅግ የሚገርም ነው። ኢራን በመካከለኛው እስያ በኩል በባቡርና በከባድ መኪናዎች ወደ ጎረቤት አገራት የምታደርገው የንግድ ልውውጥ በአሜሪካ የባህር ኃይል ሊገታ አልተቻለም። ይህ ማለት ደግሞ የአሜሪካ ስትራቴጂስቶች የኢራንን የየብስ ትስስር ዝቅ አድርገው መገመታቸው ለጦርነቱ መራዘም ትልቅ ምክንያት ይሆናል ብለዋል። ሌላው በዚህ ሪፖርት ውስጥ የተጠቀሰው አስገራሚው ነጥብ መሰላችሁ ኢራን በከፍተኛ ድብደባ ውስጥ ሆናም አዳዲስ የሚሳኤል ክፍሎችን የመገጣጠም አቅም ማዳበሯ ነው። አሜሪካ የኢራንን ትልቅ ፋብሪካዎች መትቻለሁ ብትልም እንኳን ኢራን ግን ምርቷን ወደ ትናንሽ እንዲሁም ተበታትነው ወደሚገኙ የመሬት ውስጥ አንደርግራውንድ ቤተ ሙከራዎችን ማዞሯ ተሰምቷል። ሪፖርት የሚለው መሰላችሁ ኢራን ሰርቫይቫል ኢኮኖሚ የህልውና ኢኮኖሚ የምትለውን ስልት እየተገበረች ነው ያለችው። የኢራን መሪዎች ከህዝባቸው የሚነሳውን ተቃውሞ ለመቀነስ አስፈላጊ የሆኑ ቁሳቁሶችን አስቀድሞ በማከማቸታቸውና በጦርነት ሰበብ የውስጥ ብጥብጦችን በኃይል በማፈናቸው መንግስቱ የመፍረስ አደጋ ውስጥ እንዳይገባ አድርጎታልም ብሏል። ይህ ደግሞ ዋሽንግተን የጠበቀችውን የውስጥ አመጽ በቀላሉ እንደማይከሰት አመላካች ተደርጎ ተወስዷል። ይህ የሲአይኤ መረጃ ሌላኛው ትኩረት ያደረገበት ነጥብ ደግሞ መሰላችሁ በኢራን ከፍተኛ አመራሮች ስነልቦና ላይ ያለው ሁኔታ ነው። እንደ ሪፖርቱ ከሆነ ጦርነቱ በጀመረ ማግስት በኢራን ቤተመንግስት ውስጥ የነበሩ መካከለኛ አቋም ያላቸው ሰዎች ተገፍተው አሁን እጅግ ሃርድ ላይነር የሆኑ ወታደራዊ መኮንኖች ናቸው የተቆጣጠሩት። እነዚህ መኮንኖች ደግሞ ከመደራደር ሞት ይሻላል የሚል አቋም ያላቸው ናቸው። አሜሪካ የፈለገችውን ያህል ብትደበድብ በቀላሉ እጅ እንደማይሰጡም ተገልጿል። ይህ በእንዲህ እንዳለ የሆርሙዝ ወሽመጥ መዘጋት በዓለም የነዳጅ ዋጋ ላይ ያደረሰ ያለው ጫናም ለአሜሪካ ራስ ምታት ሆኖባታል። የአሜሪካ አጋሮች የሆኑት የአውሮፓና የእስያ አገራት የነዳጅ ዋጋ መናር ስላሰጋቸው በአሜሪካ ላይ ጦርነቱ እንድታቆም ዲፕሎማሲያዊ ጫናን ማሳደር ስለመጀመራቸው ይነሳል። ኢራን ይህንን የዓለም ኢኮኖሚ ስጋት እንደ መከላከያ ጋሻ ወይም ሺልድ ነው እየተጠቀመችበት እንደሆነ ሪፖርቱ የሚያተው። ባጭሩ አሜሪካ የኢራንን ኢኮኖሚ በባህር ከበባ ለመደምሰስ የያዘችው እቅድ በሚፈለገው ፍጥነት እንዳልተሳካ ነው የሚያሳየው። ኢራን በየብስ በኩል ባሏት አማራጮችና አስቀድማ ባዘጋጀችው የመጠባበቂያ ክምችት ጦርነቱ ለረጅም ጊዜ ለመቀጠል አቅሙ እንዳላትና ዝግጁ እንደሆነች ያሳያል። ይህ ደግሞ ጦርነቱ በአጭር ጊዜ ያልቃል ለሚለው የትራምፕ አስተዳደር ናሬቲቭ ትልቅ ፈተና ሆኖ ቀጥሏል። ፕሬዚደንት ዶናልድ ትራምፕ በአንድ በኩል የኢራንን ስልጣኔ እንዲያበቃ አደርጋለሁ እያሉ ሲዝቱ፣ በሌላ በኩል ደግሞ ከቴህራን ጋር ለተኩስ አቁም ድርድር መቀመጣቸው ትልቅ ጥያቄንም እየፈጠረ ቀጥሏል። ይህ ድንገተኛ ለውጥ የመጣው ደግሞ ከጥንካሬ ሳይሆን ከመከላከያ አቅም መዳከም እንደሆነ ነው የሲአይኤ ሪፖርቶች የሚጠቁሙት። ፓኪስታን አደራዳሪነት ለሁለት ሳምንታት የሚቆይ የተኩስ አቁም ስምምነት መደረጉ ሲታወጅ ብዙዎች የሰላም መንገድ የተጀመረ ነበር ይመስላቸው። ነገር ግን የሲአይኤው ምስጢራዊ ሰነድ እንደሚያሳየው ከሆነ አሜሪካ ለዚህ ስምምነት የተገደደችው በአሳሳቢ ምክንያት ነው። ሪፖርቱ ከዚህ ቀደምም እንዳነሳ ነው አሜሪካ የኢራንን ሚሳኤል ጥቃት ለመመከት የምትጠቀምባቸው ኢንተርሰፕተሮች ወይም ተከላካይ ሚሳኤሎች ክምችቱ በአደገኛ ሁኔታ መሟጠጡን ነው የሚያነሳው። ከዚህ በፊት እነ ሲኤንኤን የመሳሰሉ የመረጃ ምንጮችም ይህንን ጉዳይ ሲያነሱት ነበር። ኢራን በመቶዎች የሚቆጠሩ ርካሽ ድሮኖችና ሚሳኤሎችን በማዕበል በማስወንጨፍ ስዋርም አታክን በመፈጸም አሜሪካ እያንዳንዱ ድሮን ለመምታት በሚሊዮን የሚቆጠሩ ውድ የሚሳኤል መከላከያዎች እንድታባክን ስታደርጋት ቆይታለች። ሲአይኤ ምንድነው ያለው? ጦርነቱ በዚህ ፍጥነት የሚቀጥልበት እድል ካለ አሜሪካ የሚመጡባትን ሚሳኤሎች የምታከሽፍበት መሳሪያ ልታጣ ትችላለች። ስለዚህ ይህ ተኩስ አቁም ስምምነት ለዋሽንግተን የጦር መሳሪያ ክምችቷን የምታሳድግበት የመተንፈሻ ጊዜ እንጂ የሰላም ፍላጎት አይደለም የሚል ሐሳብ አንስቷል። ከዚህ ባሻገር የትራምፕ ፓራዶክስ በመባልም የሚቀመጥ አንድ ጉዳይ አለ። የፕሬዚዳንት ትራምፕን አቋም መመርመር እጅግ አስፈላጊ ነው። በዚህ ጦርነት ውስጥ ትራምፕ በታሪካዊ የኢራን ስልጣኔ ያበቃል ንግግራቸው ከፍተኛ ወታደራዊ እርምጃ እንደሚወስዱ ዝተው ነበር። በተግባር ግን ወደ ድርድር ማዘንበላቸው በአስተዳደሩ ውስጥ ያለውን መከፋፈል የሚያሳይ ነው። የሲአይኤ ሪፖርት የሚለው በዋይት ሃውስ ውስጥ በፒት ሄግሴት የሚመራው የጦርነትን ቀጥል ወገንና በደህንነት ተቋማቱ መካከል ትልቅ አለመግባባት አለ። የደህንነት ባለሙያዎቹ ጦርነት ወደማይወጡበት አዘቅ የሚያስገባን ነው ብለው ያስጠነቅቃሉ። ፖለቲከኞች ግን ለህዝብ ድል እየተቀዳጀን ነው የሚል መረጃን ይሰጣሉ። ይህ በንግግርና በተግባር መካከል ያለው ልዩነት አሜሪካ በመካከለኛው ምስራቅ ያላትን ተሰሚነትም ጥያቄ ውስጥ የሚከት ጉዳይ ሆኗል። አጋር ሀገራት ሳይቀሩ ዋሽንግተን ቀጣይ እርምጃዋ ምን እንደሆነ ማወቅ ተስኗቸዋልም እየተባለ ያለው። በሌላ በኩል ደግሞ ኢራን ይህንን የተኩስ አቁም ሂደት እንዴት ነው እየተጠቀመችበት ያለውን የሚለውን ደግሞ ማየት እንችላለን። የሲአይኤ መረጃውን ስናጣቅስ ኢራን የተኩስ አቁሙን የተቀበለችው ተሸንፋ ሳይሆን ስልታዊ በሆነ መንገድ ነው የሚለው። በዚህ የእረፍት ጊዜ ውስጥ ኢራን የተመቱባትን የራዳር ጣቢያዎች በመጠገን የተደበቁ የሚሳኤል ማስወንጨፊያዎች ቦታዎችን በመቀየርና በባህር ላይ አዳዲስ ፈንጂዎችን ወይም ሲማይኖችን በመቅበር ላይ ነው ጊዜዋን እያሳለፈች ያለች። ኢራን አሜሪካ በመሳሪያ እጥረት እየተቸገረች መሆኑ በሚገባ ስለምትረዳ ድርድሩን ጦርነቱን ለማቆም ሳይሆን አሜሪካን ይበልጥ ለማዳከምና ጊዜ ለመግዛት እየተጠቀመችበት እንደሆነ ነው ሪፖርቱ የሚያስረዳው። ይህ ደግሞ ቀጣዩ ዙር ግጭት ይበልጥ አደገኛና ደም አፋሳሽ ያደርገዋል ነው የሚለው። በዚህ ምለው በዛ ግን ይህ ሁሉ ምስቅልቅል አሜሪካን ወደ ምን አይነት የፖለቲካ ቀውስ ውስጥ እየከታት እንደሆነና የዚህ ጦርነት መጨረሻ ምን ሊሆን እንደሚችል የደህንነት ባለሙያዎችን ያስቀመጧቸውን ግምገማዎችን እንመልከትና የዕለቱን የልዩ ጥንቅር ቆይታችንን እንቋጨው። የሲአይኤ ሪፖርት እጅግ አሳሳቢ መደምደሚያ ነው ይዞ ብቅ የሚለው። በዚህ ጦርነት ውስጥ ግልጽ የሆነ ወታደራዊ አሸናፊ የለም ይላል። አሜሪካ የኢራንን አየር ኃይልና የባህር ኃይል ማዳከም ቢቻላትም እንኳን የኢራን ዋናው ስጋት የሆኑ የሚሳኤልና የድሮን ጥቃቶች ግን አሁንም እንደቀጠሉ ናቸው። የዩራኒየም ክምችቱም ባለበት ነው ያለው። ሪፖርት የሚለው ምንድነው? አሜሪካ ጦርነቱን ለማሸነፍ
ማሸነፍ ከፈለገች ወደ ኢራን ምድር እግረኛ ጦር ማስገባት ወይም ኢንቬዥን መፈጸም ግድ ሊላት ይችላል። ይህ ደግሞ በቢሊዮን የሚቆጠር ዶላርና በብዙ ሺህ ወታደሮች ህይወት የሚጠይቅ በመሆኑ በዋሽንግተን ውስጥ የማይሞከር አማራጭ ተደርጎ ተደምድሟል። በሌላ በኩል ኢራን በሙሉ ባትደመሰስም በኢኮኖሚና በመሰረተ ልማት ላይ የደረሰባት ጉዳት ግን መልሶ ለማገገም ዓመታትን የሚፈጅ ነው። ስለዚህ ሁለቱም ወገኖች በቆሙበት ደም እየፈሰሰ ያለበት የስታልሜት ሁኔታ ላይ ነው የሚገኙት። በዚህ መልኩ የተዘጋጀው የሲአይኤ ምስጢራዊ ሪፖርት ለሚዲያዎች እንዲደርስ መደረጉ ደግሞ በትራምፕ አስተዳደር ላይ የሚፈጥረው ጫና ቀላል አይደለም። ይህንን ሪፖርት እንደነ ቴሌግራፍ የመሳሰሉ ዓለም አቀፍ የመረጃ ምንጮች ነው ይዘውት የወጡ ያሉ ሰው። ይህ ሪፖርት ለሚዲያ ይፋ መደረጉ በኮንግረስ ውስጥ ፕሬዚዳንቱ ምን ብለው የደህንነት መረጃዎችን ደብቀዋል በሚል ከፍተኛ ተቃውሞ እንዲነሳባቸው አድርጓል። ሪፖርቶች እንደሚያመላክቱት ከሆነ አንዳንድ የካቢኔ አባላት ፕሬዚዳንቱ ውሳኔዎችን የሚያሳልፉት ከደህንነት ተቋማቱ በሚመጣ እውነታ ላይ ሳይሆን በራሳቸው ግምት ላይ በመመስረት እንደሆነ በማመናቸው ምክንያት በህገ መንግስቱ 25ኛው ማሻሻያ ወይም 25th አሜንድመንት መሰረት ፕሬዚዳንቱን ከስልጣን ለማንሳት የሚያስችል የውስጥ ውይይት ለመጀመር እየተንቀሳቀሱ እንደሆነም እያነሱ ነው ያሉት። የሴኔቱ የውጭ ግንኙነት ኮሚቴ አባላት በኢራን ላይ የተወሰደው እርምጃ አሜሪካን ያለ አጋርና ያለ መከላከያ መሳሪያ አስቀርቶታል የሚል ጠንካራ ትችት ነው እያቀረቡ የሚገኙ። ይህ የውስጥ መከፋፈል ደግሞ ለኢራን ትልቅ ዲፕሎማሲያዊ ድል እንደሆነ የሲአይኤ ባለሙያዎቹ እያስረዱ ይገኛሉ ይላል ቴሌግራፍ ይዞት የወጣው ዘገባ። ይህ ጦርነት ቆመ ቢባሉ እንኳን መካከለኛው ምስራቅ ግን ወደ ነበረበት እንደማይመለስ ደግሞ መገንዘብ አለብን። ሪፖርቱ ኢራን ከዚህ ጦርነት በኋላ የምትወጣው በከፊል ማዕቀብ እንዲነሳላት በማስገደድና በክልሉ ያላትን የሚሳኤል የበላይነት በማረጋገጥ ነው ሊሆን የሚችለው። ይህ ደግሞ የእስራኤልና የሳውዲ አረቢያን የደህንነት ስጋት ወደ ሌላ ምዕራፍ የሚያሸጋግር ነው። አሜሪካ በመካከለኛው ምስራቅ ያላትን ተሰሚነት ቀንሶ እንደ ሩሲያና ቻይና ያሉ ሀገራት እንደ አዲስ አደራዳሪ ሆኖ ብቅ እንዲሉም በር ሊከፍት ይችላል። ይህ የሲአይኤ ሪፖርት አንድ ትልቅ ትምህርት ሰጥቶን ነው የሚያልፈው። ጦርነት በቴክኖሎጂ የበላይነት ብቻ ሳይሆን በእውነተኛ መረጃና በስትራቴጂካዊ ጥንቃቄ የሚመራ መሆን እንዳለበት ነው ያሳየው። የትራምፕ አስተዳደር ፈጣን ድል ብሎ የጀመረው ጉዞ አሜሪካ በታሪኳ አይታው የማታውቅ ወታደራዊና ፖለቲካዊ አጣብቂኝ ውስጥ ነው እየከተታት የሚገኘው። የኢራንና የአሜሪካ ጦርነት ውጤት ምንም ይሁን ምን ይህ የ2026 ግጭት ግን በታሪክ ውስጥ በተሳሳተ መረጃና በትዕቢት የተመራ ጦርነት ተብሎ ሊመዘገብ የሚችልበት እድልን ነው ጥሎ ያለፈው በማለት የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እንቋጫለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮን ላይክ አድርጉ። ሐሳብ አስተያየታችሁን ደግሞ እንደተለመደው በኮሜንት መስጫው ላይ እንድታስቀምጡልኝ ጋብዤ በቀጣይ በሌላ ጉዳይ እስክንገናኝ ድረስ እዚህ ጋር ሰናበታችኋለሁ። ሰላም።